የማይታሰብ ነገር ተፈጥሯል። እንግዲህ ፋሚሊ አብርሽ ሁለታችሁንም ጥዬ ከሀገር ወጥቼ ራሴን ማረጋጋት አለብኝ፣ ራሴን ማዳመጥ አለብኝ። ከሩታም ጋር ከሄርሜላም ጋር መሆን አልፈልግም። በዚህ ሰዓት ከሀገር ወጥቼ ራሴን ማረጋጋት ነው ምፈልገው እያለ ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ከያላችሁበት ሰላማችሁ ይብዛ። ቤቱን ላይክ፣ ሼር፣ ኮመንት አድርጉ እባካችሁ። ላይክ አድርጉኝ። ለእናንተ ምንም አይጎዳችሁም፣ ለእኔ ግን ይጠቅመኛል። ለምንድን ነው እስኪ አንዴ እንኳን 100 ላይክ መታስገቡት? ቪዲዮ 100 ላይክ እና ላይክ አድርጉኝ ስወዳችሁ ማለት ነው። እና ዳኒ ቤት የተለቀቀው ቪዲዮ አይታችኋል ከትንሽ ደቂቃ በፊት። አብርሃም ከሀገር ልወጣ ነው፣ ራሴን ማዳመጥ ከከተማ ልወጣ ነው ያለው። በእርግጥ ከከተማ ወጥቼ ራሴን ማዳመጥ እፈልጋለሁ እያለ ነው። እንግዲህ ግን እኔ አንድ ደስ ያለኝ ነገር አለ ፋሚሊ። አብርሽ ከሩታ ጋር የሆነ እንትን ያለበት መንገድ ቸው ሲላት ምናምን ቶሎ መለሳለው ብዙ አልቀይም ምናምን እንትኑ ስታዩት ማለት ነው የሆነ ለሩታ ያለው ስሜት የተቀየረ የሚመስለኝ ማለት ነው። አነጋገሩ ምኑም በጣም ነው ደስ ያለኝ። ልጄ አደራ አንቺ ጋር ይሁን ምናምን አላለም ደግሞ እንዴ እስከ ዛሬ ዋጋ ነበረ ታዲያ። እና ብቻ ደስ ብሎኛል። ለሩታ ያለው አስተያየት አልጠላሁትም ማለት ነው። ብዙዎቹ ደግሞ ሄርሜላ ከዚህ ህይወት ውጪ እያሏት ነው። ምክንያቱም ለምንድን ነው እንደዚህ ያሉት? የአብርሃም ማዘንበል እየገባቸው ስለሆነ ማለት ነው። ወደ ሩታ እያዘነበለ ነው። እንግዲህ መጨረሻ ያሳምረልን ነው ምለው እኛ የሩታ ደጋፊዎች ማለት ነው ቤተሰብ። እና ደስ ብሎኛል እውነት ለመናገር አንድ ሰው ራሱን ማረጋጋት፣ ራሱን በቃ መጠየቅ፣ ከራሱ ጋር ማውራት አለበት። ይሄ በጣም ጥሩ ውሳኔ ነው የወሰነው አብርሽ ማለት ነው። የሰው ልጅ በራሱ ብቻው ሲሆን በጣም ብዙ ነገሮችን ማስተካከል ይችላል። ብቻው ራሱ ሲጠይቅ፣ ራሱ ከራሱ ጋር ሲያወራ ብዙ ነገሮች ማስተካከል ይችላል። ሲመለሽ ደግሞ ከሩታዬ ከልዕልቷና ከልዑሌ ከልጃቸው ጋር አብረው ለመሆን ወስኖ የሚመለስ ይመስለኛል። ፈጣሪ ያድርገው በሉ፣ ሁላችሁም እንደዛ ያድርገው ፈጣሪ በሉ። ምኞታችን ነው እንግዲህ እኛ የሩታ ደጋፊዎች እና ቤተሰብ ላይክ አድርጉ ቪዲዮዬን። እሺ ለምንድን ነው ላይክ ማታረጉት? እንዴ አስጠላችኋለሁ እንዴ እናንተ ሳወራ የሆነ ጋዝ